አባታችሁ ቀስቅሽልኝ። አልመጣም እኮ እማዬ፣ ይሄ የማ ቤት ነው? ስላስደበርኩሽ ይሄን ይዤልሽ መጥቻለሁ። እኔ እኮ ላስቸግር ፈልጌ አይደለም። ትምህርት ዋነኛው ስራችን ነው። በጣም ጠንካራ ናት። ሐዘኑም ተረስቶ ምን አለሽ ታላውን ይገባባችኋል። በትወናውና በሙዚቃው ላይ ፕሮፌሽናል መሆን እንፈልጋለን። ስንቱን ላጣ በዘመውለዱ አራዶች እንጃ ውጪ ላለመሽናት ይሆናል ፈርቶ ይሆናል እንጃ፣ ግን ወጥ ውስጥ ነበረሽን ነው። ቶሎ ምሳንበላና እማዬ ጋር እንሄዳለን። እሺ ትመጣለች እኮ እመጣለሁ ብላለች። ልጆቼ ጧሪ ቀባሪ ሆኑ። አሜን። በጣም ነበር ደስ የሚለው ጊዜ። ሀገራችን የምናኮራ ቤተሰቦቻችንን የምናኮራ ሰዎች እንደምንሆን አልጠራጠርም። ከእድሜያቸው በላይ የጥበብ ስራዎችን ያበረከቱልን ታዳጊዎች የዛሬዎቹ የስለ ፍቅር ተረኞች ናቸው። ሰምቼ ተልተስማማሁት። ተስማሚያለሽ? በውድ የሚባለው በመጀመሪያ መነዳደር። እሺ ልንገርሽ። ጦየሃ አርቲስት አብስራ ዋስኮም እባላለሁ። እድሜ 14 ነው እና የ8ኛ ክፍል ተማሪ ነኝ። ስሜ ሆዛና ዋስኮም ነው። የ7ኛ ክፍል ተማሪ ነኝ። እድሜ 13 ነው። አባቴ ድርጅት ስለሆነ እኔ ህፃን እያለሁኝ አስቀናኝና እኔም ማስተዳደርኩት ድርጅት። ምን ነው እየሳልኩበት ነው። አምጣው እንዴ! ከሱ ላይ ነው ምስለው። አርፍሳይ እየሳልኩበት ነው። አምጣው እየሳልኩበት ከሱ ላይ ያስደገፈኝ ነው ምስለው። ከሱ ላይ ነው ምስለው። አምጣው። አይገባኝም። አርፍሳይ ምን አገባኝ እንዴ? እኔ ስለ እንዴ አንተ ምትወስድ አምጣው። ከሱ ላይ ነው ምስለው። አምጣው። አይገባኝም። አምጣው። ዛሬ እንጣላለን። ከፈለኩ ከጀመርኩትን ጨርሼ እሰጣለሁ። አሁን ልሳልበት። እኔና ሆዛና ወንድምና እህት ነን። እኔ ታላቅ እህቱ ነኝ። እሷ በ1 አመት ነው ትበልጠኝ እና እህቴም ልክ እንደ ጓደኛዬም ናት። ብዙ ነገሮችንም እናወራለን እና አንድ ትምህርት ቤት ነው እንማረው። በቃ ያጋጠመን ደስ የሚልም ደስ የማይልም ነገሮችን እንነጋገራለን ቤት ውስጥ። አስተዳደጋችሁ እንዴት ነው? ልጅ እያለን በጣም ቅርበት አለን እና የተለያዩ ስራዎችም ሲኖሩ አንድ ላይ ነው የምንሰራው። አንድ ላይ እንጫወታለን፣ አንድ ላይ እንበላለን፣ አንድ ላይ እንጠጣለን፣ አንድ ላይ እንማራለን እና እናታችንን በጣም ነበር የምናገዛት በስራ። ሆዛና አቤት። ና እንጂ እንዴ! ቶሎ በል ና ክትፍልኝ እንጂ ና ቶሎ በል ደቀቅ አድርጎ እሺ። ሽንኩርቱ በደንብ ደቀቅ ይበልሽ። አታፈልቁ። ባህሪያችሁን በተመለከተ ማን ቀድሞ ይነግረናል? የሆዛና ባህሪ ትንሽ ቁጡ ነገር ነው እና ኮስታራም ነው እና ዝምተኛ ነው በጣም። ሌሎች ሰዎች ጋር ዝም ያለ ነው፣ ጫጫታ አይወድም እና ከኔ ጋር ሲሆን ደግሞ በጣም ደስ ቤት ውስጥ በጣም ደስ የሚል ልጅ ነው። ከኛ ጋር ይጫወታል፣ ከኛ ጋር ይሳሳቃል። ግን ወጣ ሲል ደግሞ በጣም ኮስታራ ነው፣ ቁጥብ ነው። በንግግሩም ብዙም ወሬ አይወድም። የአብስራ ባህሪዋ ቀለል ያለ ነው። እኔ ትንሽ ከሱ ንግግር እችላለሁ እና እኔ ተጫዋች ነኝ። እዚህ ቤት ውስጥም ትምህርት ቤት ውስጥም ተጫዋች ነኝ እና ብዙ ጓደኞችም አሉኝ። በልጅነቷ ነው ትወና የጀመረችው። መድረክ ላይ ወጣችው በ3 አመቷ ነው እና የአብስራ ለቤተሰብ ታዛዥ ልጅ ናት። ልጅ ሆኖ ቤት ውስጥ ያለው ባህሪ ድሮ አያቴ ቤት ቡና ሲፈላ እሱ ከሄደ ሲኒ ሰብርባቸው ነበር። ያነሳው ይወርውራል እና ሁሌ እሱ ሲመጣ አንስቶ ጠረጴዛ ላይ ያስቀምጡታል ሲኒው እንዳይሰብርባቸው እና ብዙ ጊዜ ብዙ ሲኒ ተሰብሮ ያውቃል እሱ አያቴ ቤት ሲሄድ ማለት ነው። የሚገርመው ነገር ግን እኛ ጋር ሲሆን አይነካም፣ አይሰብርም። የእናቴን ሲኒ የአያቴን ሲኒ ብቻ ነው የሚሰብረው እና በጣም ተንኮለኛ ነበር። እኔ 4 አመት ህፃን እያለሁ ድንገት ወጥ ውስጥ ሽንቴን ሸንቼበት አውቃለሁ። ህፃን እያለሁ እንጃ ውጪ ላለመሽናት ይሆናል ፈርቶ ይሆናል እንጃ፣ ግን ወጥ ውስጥ ነበር የሸን ነው። ቶሎ ምሳንበላና እማዬ ጋር እንሄዳለን። እሺ ትመጣለች እኮ እመጣለሁ ብላለች። እዚህ ትመጣለች። በቃ ለሷ እንሰራላታለን። ቶሎ ክትፉ እየበሰለ ነው።
ጨው ጨርሻለሁ። እሺ አንተ ትንሽ ደቀቅ አድርጎ የእህቴ ጠንካራ ጎን ነው የምትለው የአብስራ ጠንካራ ጎኗ ከስተቷ ትማራለች። አሁን እኔ ስል አይመጣልኝም ግን እናድዳለሁ። ግን እሷ ትግስት አላት፣ በጣም ጠንካራ ናት። እንደምንም ብላ ታመጣዋለች። አዎ እኔ ከልጅነቴ ጀምሮ ነው የምስለው። ደስ ይለኛል መሳል በረፍት ጊዜም ሆነ እንዲህ ባገኘሁት አጋጣሚ በጣም ደስ የሚለኝ ምስል። ከዛ በተጨማሪ ነው በካርቶን የሚሰራ ትናንሽ ቤት ጫማ ቦርሳ ምናምን እሞክራለሁ መስራት እና በቃ የፈጠራ ደስ የሚል ስራዎችን የጫማ ቦርሳ የተለያዩ ነገሮችን በካርቶን በማጣበቂያ እያጠበቁ ሰራ። የትምህርት ቤት ቆይታችሁስ እንዴት ነው? በትምህርት ቤት ያለን ቆይታ አሪፍ ተጫዋቾች ምናምን ብዙ ጓደኞች አሉን። አስተማሪዎች የሚወዱን ተማሪዎች ነው። ትምህርት ላይ ደግሞ መካከለኛ ነው የምንባለው። የጋራ ጊዜያችሁ ምን ይመስላል? ከአብስራ ጋር የምናሳልፋቸው ጊዜዎች ትምህርት ዋነኛው ስራችን ነው። ከሱ በተጨማሪ ደግሞ አንድ ላይ ምግብ እናበስላለን እና የተለያዩ የምንረዳዳበት ነገር ካለም ስለ ትምህርት ቤት ውሏችን እናወራለን። እሷም አሁን ፈተና ከተፈተና ከሆነ እንደዚህ ነበር ውሌ እላታለሁ፣ እኔም እነግራታለሁ፣ እሷም ትነግረኛለች። የቤት ስራ የቤት ጽዳትም ሲኖር አንድ ላይ ነው የምንሰራው። ጨዋታም አንድ ላይ ነው የምንጫወተው። ፊልም ራሱ ማየት ስንፈልግ አንድ ላይ ነው ተመካክረን የፈለግነውን ፊልም የምናየው ምናምን። የተለያዩ የትወና ስራዎችን እንሰራለን። የተለያዩ ፊልሞች፣ የተለያዩ ማስታወቂያዎች፣ የተለያዩ የዘፈን ክሊፖችን አንድ ላይ ሆነን እንደ ስራ ባልደረባ ነው የምንሰራው ጭምር። እኔና ሆዛና አንድ ላይ ሆነን የሰራንበት ስራ አንደኛው የጥላሁን ገሰሰ ቆሜ ልመርቅሽ የሚለው የዘፈን ክሊፕ ላይ ነው እና የመድረክ ቲያትር ላይ ሰርተናል። የፍሬዓለም ሽባባው የህይወት ታሪክ መጽሐፍ ያስመረቀሽ ጊዜ የዛን ጊዜ አንድ ላይ ሰርተናል እና ዶክመንተሪ ሰርተናል አንድ ላይ። ትወና ማለት ለእኔ በጣም ደስ የሚል ስራ ነው። ቲያትር እየተለማመደን በቃ ልክ እንደ ቤተሰብ ሆነን ሳናስብ ከሰዎቹ ጋር እንደ ቤተሰብ መግባባት ምናምን ጀምር በጣም ነበር ደስ የሚለው። ያ ጊዜ አይረሳኝም። ድሮ ልጅ እያለሁ ነቅ የሚል ድራማ ላይ ሰራ ነበር። ተከታታይ አስተማሪ ድራማ ነው። ለማንኛውም እንግዶቹ ሲመጡ ከመንከባከብ ውጪ እንዳይቀየሙ መጠንቀቅ ነው ያለብሽ። እሺ? ችግር የለውም። ልጃቸው ቴኔጋ ዴም ይጫወታል። ጎበዝ። ማን? አንቺ። እንዴ እንድዳውስ አየ አንተ ጠጥበ በማዳለት ሳይመጣ አስጣየምተው። ወይ ጣጣይ። የተወንኩባቸው ስራዎች ላልከዳሽ፣ ተውሰልህ እና የተለያዩ የሙዚቃ ክሊፖች ላይ ተሳትፌያለሁ። እኔ ግን ስላወኩሽ በጣም ደስ ብሎኛል። እኔም በጣም ነው ደስ ያለኝ። ግን አብረን ብናድግ ኖሮ የበለጠ ደስ ይለኝ ነበር። አሁን እኮ ሁለታችንም ገና ነው። የቀበሌ ቤት ባላባት፣ የተለያዩ ባላባት ደግሞ ከእህቴ ጋር ነው የሰራሁት እና ደስ የሚሉኝ ስራዎች ናቸው እና በተለይ ደግሞ ከሁሉም በላይ ደግሞ በጣም የምናከብረው ጋሽ ጥላሁን ገሰሰ ዘፈን ላይ በመሳተፍ በጣም ደስ ይለኛል። እኔ አብሬው ብሰራው የምለው ሰው ከሁሉም ጋር መስራት እፈልጋለሁ። ይበልጥ ግን ግሩም ኤርሚያስን ባገኘው በጣም ደስ የሚለኝ በጣም ማደንቆም ተዋናይ ነው እና ከሱ ጋር እድሉ ኖሮኝ ከሱ ጋር በሰራ በጣም ደስ ይለኛል። ወይኔ ለትንሽ ወይኔ ገብቶ ነበረ። አሁን ይገባባቸዋል። እንዴ አየህ ነው ሰዓቱ ነው አይገባም። ኧረ ምን ሆኖ ነው አይገባም? ሳይ አይስገባም ዛሬ ገባ ይሄው የስ ገባ ሳይ እንኳን ገባ። አየህ እናንተስ ጀመራችሁላችሁ ዋንጫ አበሉም እግዚአብሔር አራባዶ እኮ አሸነፋችሁ። በቃ ይሄው ተሸነፋችሁ። አራባዶ እኮ ተሸነፋችሁ። በቃ ይሄው አንድ ጎል እኮ ገብቷል። ለአንድ ልተሸነፋችሁ አራባዶ እኮ አበሉም ዋንጫ። በቃ እናንተ እኮ ሄዳችሁ ትበላላችሁ። የላችሁም እኮ እናንተ ጭራሽ ዋንጫ ይሻላል። እኛ ድሮን በርተናል። አሁን ጠግበናል። እንዳያስፈልገንም አርሰናል በጣም ወዶ ክለብ ነው።
ትምህርት ቤትም ያበሽቁኛል ዋንጫ ይበላም ምናምን እያሉ ግን እኔ በጣም ወዶ ክለብ አርሰናል ውስጥ ወዶ ተጫዋች ጆኬሬሽ እኔና ወንድሜ ጸብ የለንም ግን ጸብ አለ ከተባለ በኳስ ነው ተቃራኒ ቡድን ነው የምንደግፈው እሱ የአርሰናል ደጋፊ ነው እኔ ደግሞ የሊቨርፑል ደጋፊ ነኝ እሱ ሲሸነፍ እኔ ደስ ይለኛል በጣም ትዞርብኛለች ቁጭ ብዬ ከሆነ በጆሪ እየመጣች ታበሽቀኛለች እኔም ደግሞ ሊቨርፑልና ሲቲ ተጫወቱ ቀን እኔም በተለይ አበሽኳት እኔ ሲሸነፍ ደግሞ እሱ ደስ ይሏል እና በዚህ ነው የምንበሻሸቀው አንዳንዴ ቀን ሳላስፈቅድ ስነካባ ትናደድብኛለች እኔ ቀኝ ሳያስፈቅዱ የሚነካሱ አልወድም እና ቀኝ ዝም ብሎ ሳያስፈቅድ ከነታ በጣም ነው የምንጋጨው ከለሯ ምናምን ስነካባት እና በሷ ኳስ ጫወት ይደብራታል ሆዛና በብዛት እንትን አይወድ እንስሳ አይወድ እና እኔ ደግሞ እወዳለሁ በጣም እንስሳ እና እሱ እንስሳ ይፈራል በጣም እና እንደዛ ነገር ስናስነካው አይወድ በጣም የሚፈራው እና እንደዚህ አይነት ነገሮች ያናድዱታል በጣም ካለ ወንድሜ አይሆንልኝም የምትይባቸው ሁኔታዎች ወንድሜ ሆዛና ከሌለ ቤት ውስጥ ዝም ብሎ ቤት መቀመጥ በጣም የሚደብረው ያብስራ ከሌለች የሚደብረኝ ሳጣና ትምህርት ቤት አንድ ላይ ስንሄድ ከሷ ካሌለች ይደብረኛል የሆነ ጊዜ ላይ እስከ ተወሰነ እስከ ኬጂ ምናምን አንድ ላይ ተምረን አንደኛ ክፍል ላይ ምናምን ስንለያይ ራሱ አልቅሰን ነበር የተለያየ ነው ታብሌት ስትይዝ ኳስ ካለ ያርሰናል ሊጎይ ሰላት እሺ ትለኝና እሷ ትፈቅድልኛለች እሷ የምትይዝ ከሆነ ማለት የሷን ተራ አሳልፋ ለኔ ትሰጠኛለች ማንን አስፈቀደሽ ነው ልብስ የምታጥቢው ማንም አልፈቀደልኝም ምክንያቱም አባቴ ቤት የለም ብታውቂውማ ከአባትሽ የተሻለ እኔ ነኝ መፍቀድ ያለብኝ በይ ሰራተኛ ልብስ ልታጥብ ነው ነይ ልቅምቅም አድርገሽ አውርጂ በይ ቶሎ አውርጂ በዚህ ላይ እኮ የቤት ኪራይ እንኳን አልከፈላችሁም አባቴ ሲመጣ ይከፍላል ያንቺ አባት እስከሚመጣ እኔ ድንጋይ ልብላልሽ ከጣፈጡ ምን አልሽ አንቺ ምን ማህበራዊ ተሳትፎን በተመለከተስ በማህበራዊ ስራዎች ላይ ተሳተፍኩት መቄዶንያ ላይ በሚደረገው የገቢ ማሰባሰብ ፕሮግራም አለ ላይቭ ማታ እዛ ላይ ተሳትፌ የራሴን ያስተዋጽኦ ለሊቱን አድሬ ነበረ እና መቄዶንያ እዛ ብዙ ከ9000 በላይ የሚሆኑ አረጋውኖች ያሉበት ሲሆን እንደዚህ አይነት በጎ ስራ ላይ በመሳተፍ በጣም ደስ የሚለኝ በቃ ለኔ ትልቅ ነገር ነው ይሄ ነገር እና ወደፊትም በቀጥልበት በዚህ ነው ማስበው መቄዶንያ ሲሄድ በጣም ነው ደስ የሚለኝ ምክንያቱም እዛ የሆነ ውስጣዊ ሰላም ነው የሚሰማሽ እና እዛ አምባሳደርም ነኝ እና መቄዶንያ እዛ ስትሄጂ ራሱ በጣም ነው ደስ የሚለው እነሱ ሰዎቹ ደስ ይላሉ የትላልቅ ሰዎች ነበሩ የሀገር ባለቤቶች ነበሩ እዛ የነበሩት እና ቢኒያም በጣም ትልቅ ሰው ነው ለኔ በጣም ለኔ አራዬም ጭምር ነው እና እዛ ስቴጂ በቃ በጣም ነው ደስ የሚለው እዛ የምታያቸው ሰዎች የማትጠብቂያቸው በጣም ትላልቅ ሰዎች እነሱን አንስቶ እንደዛ ማኖር ማለት ቀላል ነገር አይደለም ለኔ ምክንያቱም አንድ ሰው መንከባከብ ራሱ ምን ያህል ከባድ ነው እሱ ግን ሰዎችን መርዳት አለብኝ ካለኝ ላይ መስጠት ለኔ ጥሩ ነው ብሎ ያለውን ሁሉ ነገር ሰጥቶ እዚህ ላደረሳችሁ በጣም ነው ቢኒያም ማመስገን ፈልገው እዛው ቀጣሚ ያምሳ በስራችሁ ላይ የቤተሰብ ድጋፍ ምን ይመስላል እኛ የተለያዩ ስራዎችን ስንሰራ በጣም ደስ የሚላቸው ቤተሰቦች በጣም ደስ ይላቸዋል እናቴም አባቴም ይደግፉናል ደስተኛ ናቸው በመሰራው ስራ ላይ አያቴ በተለይ መረቃውን የምትልከኝ እና ሰርተን ስንመጣ ደግሞ ደስ ብሏችሁ ተቀብለውን ጎበዞች አበረታትከውን ከዚህ በላይ ትሰራላችሁ ብሎ በጣም ያበረታቱና ደስ ይላቸዋል እኛ ስንሰራ እነሱ እናቴ ለኔ በጣም ጥሩ እናት ናት እናታችን ደግሞ ፊልም ስንሰራ ማብራን እሷ ቁጭ ብላ ባሰራ እሷ ቁጭ ብላ ትጠብቀናለች የትኛውም አይነት ስራ ቢሆንም እስከ የትኛውም ሰዓት ቢወስድ አብራን ቁጭ ብላ ስንቀረጽ አይታን አበረታትካን የፈለገውን ነገር ካለም ሰጣን ነው እናታችን በተለይ በጣም ታበረታታናለች ትምህርት ቤት እኛን ለማውጣት ፀሐይ ይመታታል ግን ችላው እኛን ታወጣናለች እና እዚህ ግቢ ውስጥ አጎቶቼም አሉ አክስቶቼም ስለሚኖሩ አንድ ላይ እንከባከቡ ነበር ማይ ሰሞኑን የሆነ ስራ ልጀምርኩ ምን ይንከኛልሽ የሚጠቅም ነው እንዲያው ተጠቀመ ደስ ይለኛል ደሞዜን የመጀመሪያ ደሞዜን አንቺ ነው የምጋብዘው እሺ ምን ልጋብዝሽ ያ አንቺ የፈለግሽው እኔማ መኪና ነው የምገዛልሽ
እሺ ያርግልኝ ያርግልኝ። አሜን። ከፍ ያለ ደረጃ ድረሽልኝ። አሜን። ከፍ በይልኝ። አሜን። እናቴ እርጥብ ሳር ያንቅፍብኝ። አሜን። ትምህርትሽን ትግለጥልሽ ኪዳነ ቃሏ። አሜን። ከፍ ያለ ደረጃ ድረሽ የባልንጀሮችሽ በላይ ሁኝልኝ። አሜን። አያታችንን በጣም ነው የምንወዳት። አያቴ የጥሜ ባለጸጋ ናት። አያቴ ሰው ወዳጅ ናት በጣም። ከአያቴ የምወድላት ባህሪ ሰው ትወዳለች፣ ትመርቃለች እና በጣም ታከብራለች። ቤቷ አብልታ ጠጥታ ሁሉም ሰው ሲመጣ ሁሉንም ሰው ነው የምንመረቀው። ሁሉንም ሰው ስቃ ተቀብላ ሁሉንም መረቃ ሁሉንም ስማ እና ሰለቸኝ ደከመኝ አትልም። ሰውን በጣም ነው የምትወደው እና እንወዳታለን። እዚህ አንዳንዴ ስመጣ እግሯን አጥባታለሁ እና በጣም ትወደናለች። እሷ ትንከባከበናለች። ሁሌ ስንስቅ ስንደሰት ነው ማየት የምፈልገው እና በጣም የምንወዳት። ሁሌ ስታይን በጣም ደስ ይላታል ሁሌ እና ሁሌ ስቃ ተቀብላን ስማን ሁሌ መረቃን ነው ሁሌ። እሷ በጣም ነው የምንወዳት አያታችን ናት። እድሜ ይስጣችሁ፣ እድሜ ይስጥሽ አለምዋ፣ እድሜ ይስጣችሁ ሁላችሁም። አሜን። ከፍ ያለ ደረጃ ድረሱልኝ ልጆቼ። አሜን። ጧሪ ቀባሪ ለእናታችሁ ለአባታችሁ ጧሪ ቀባሪ ሁኑ። አሜን። ትምህርታችሁን ይግለጥላችሁ። አሜን። ከፍ ያለ ደረጃ ድረሱ። አሜን። አዎ እኔ ሌላ ምን እላለሁ እንግዲህ። እድሜ ይስጥልኝ፣ እድሜ ይስጣችሁ። እደጊልኝ፣ እደጊ፣ እድሜ ይስጥልኝ። እግዚአብሔር ያቆይልኝ። እናንተንም እግዚአብሔር ይስጣችሁ። ሁላችሁ ግቡ እናንተም እናቶቼ። አዎ እድሜ ይስጥልኝ፣ እድሜ ይስጥልኝ። እግዚአብሔር ያቆያችሁ ልጆቼ። ጧሪ ቀባሪ ሆኑ። እደግልኝ፣ እደግልኝ፣ እደግልኝ። ትምህርትን ትግለጥልኝ ኪዳነ ቃሏ። ከሰው በላይ ባልንጀራ በላይ ታውልልኝ። ለድግሪ ለማስተር ያብቃልኝ። እደጉልኝ አለሞቼ። ከፍ ያለ ደረጃ ድረሱ። እናንተም እድሜ ሰጥቷችሁ የልጅ ልጅ ውለዱ፣ ክበዱ። ልጆች ለታላላቆቻቸው የሚሰጡት ምላሽ ምን መሆን አለበት ትላላችሁ? ልጆች ታላላቃቸውን ማክበር አለባቸው። አሁን ለምሳሌ እናትና አባቶቻቸውን እግር ማጠብ፣ መታዘዝ፣ ስራ መስራት፣ አለመመነጫጨቅ ሲያከብሩ እነሱም ይዋደዳሉ፣ ቤት ውስጥ ሰላም ይኖራል። ታላላቃቸውን ሲያከብሩ የወደፊታቸውም አሪፍ ነው የሚሆነው። ወንድምና እህት አንድ ላይ ሲሰሩ አሪፍ ነው። ወንድምና ወንድም ሊሆን ይችላል። አንድ ላይ ሲግባቡ፣ አንድ ላይ ሲከባበሩ በጣም አሪፍ ነው። ቤተሰቦቻችን የሚለፉብን አይነት ልጆች ነን ብላችሁ ታስባላችሁ? ቤተሰቦቻችን የሚለፉብን አይነት ልጆች ነን ብዬ አስባለሁ እና ያንንም እኛ የለፉብንን ያህልም ለመክፈል እንሞክራለን። የቤተሰቤን ልፋት መክፈል በፈልገው አድጌ ነው አሁን ሳይሆን ወደፊት እያልደግን ስንመጣ ውለታችንን እንከፍላለን። ስራ ሰርቼ አድጌ መመለስ ፈልጋለሁ ልፋታቸው። እኔ ወደፊት በትምህርቴም ጠንክሬ አሁን ስራዬንም በደንብ ከዚህ በተሻለ መንገድ አሻሽዬ ራሴ በጣም ጎበዝ መሆን ነው የምፈልገው እና በትምህርቱም ሆነ በዚህ ስራም ሀገሬን ነው ማስጠራት የምፈልገው እና ከዚህ በተሻለ መንገድ በትምህርቴም በስራዬም ቀጥዬ ትልቅ ደረጃ ላይ መድረስ እፈልጋለሁ። ሳድግ መስራት የምፈልገው በትወናውና በሙዚቃው ላይ ፕሮፌሽናል መሆን ነው የምፈልገው። ማመስገን የምትፈልጉትና የቀረ ሀሳብ ካለ? እኔ ማመስገን የሚፈልገው መጀመሪያ ፈጣሪ ነው። በመቀጠል ደግሞ እናቴን ማመስገን እፈልጋለሁ። እዚህ እንዲደርስ ያደረገችኝ እሷ ናት። ደከመኝ ሰለቸኝ ሳትል ልጄ ትልቅ ደረጃ ላይ እንድትደርስ፣ ልጄ እንድትመሰገን፣ ልጄ እንድትወደድ ብላ እኔ እዚህ ያደረሰችኝ እናቴ ናትና እሷን ማመስገን እፈልጋለሁ። አያቴን ማመስገን እፈልጋለሁ። ሁሌ ከቤት ስወጣ ምርቃ ነው የምትልከኝና የእሷን ምርቃት እኔን እዚህ አድርሶኛል። እናቴ አባቴ በጣም ወዳቸዋለሁ፣ አከብራቸዋለሁ እና ሻምት ኑርልኝ። አባቴን ማመስገን እፈልጋለሁ። ቤተሰቦቼን ማመስገን እፈልጋለሁ። ሁሉንም ካጠገብ የሆኑ የሚረዱኝን ሁሉ ማመስገን እፈልጋለሁ። መምህራኖቼ፣ አጎቶቼ፣ አክስቶቼ በጣም ወዳቸዋለሁ። አመሰግናለሁ።
አይቴ እወድሻለሁ፣ ሁሌ ያንቺን ምርቃት ነው እዚህ ያደረሰኝና እወድሻለሁ፣ አመሰግንሻለሁ። በእኔ ደስታ ሁላችሁ የምትደሰቱት ሁላችሁንም እወዳችሁ፣ ሁላችሁንም ማመሰግነው። ሌላ ደግሞ ማመስገን የምፈልገው ሰው ንብረገራውን ማመስገን እፈልጋለሁ። ያበረታታኛል እና ሁሉም በማረገው ነገር ሁሉ ጎበዝ በርቺ ይለኛል። ሌላ ደግሞ ማሚ ልዩ፣ እሷን በጣም ነው የምወዳት። ሁሌ ከጎኔ ናት። ሁሌ በማረገው ነገር ሁሉ ታበረታታኛለች። ሁሌ ስራ ሲኖር ራሱ ትጠራኛለች እና እኔ እሷን ማመስገን እፈልጋለሁ። በጣም ነው የምወዳት። እህቴ አብሰራ በጣም እወድሻለሁ፣ አከብርሻለሁ። ለኔ እንደ እህቴ ሳትሆኚ እንደ ጓደኛዬ ነሽ፣ እወድሻለሁ። ወንድሜ ሆዛና እወድሃለሁ። እኔ እናንተ ያለን ነገር በጣም ደስ ይላልና ከዚህ በላይ አድገን ሀገራችን የምናኮራ ቤተሰቦቻችንን የምናኮራ ሰዎች እንደምንሆን አልጠራጠርም እና እወድሃለሁ፣ አከብርሃለሁ። የምናጋራው ወይም የምናካፍለው ታሪክ አለ ለምትሉም ቤተሰቦች ከታች በምትመለከቱት ስልክ ቁጥር ቴሌግራም ላይ መልእክት ላኩልን።